ሰበር መረጃ አለ። አትሌቶቻችን ዛሬም በናንጂንግ የዓለም ሻምፒዮና ውድድር ላይ አኩርተውናል። እንኳን ደስ ያላችሁ፣ እንኳን ደስ አለን። የኢትዮጵያ ኩራት የሆኑት ጀግኖች አትሌቶቻችን ዛሬም አኩርተውናል በሚያስደንቅ ብቃት። በቻይና ናንጂንግ የቤት ውስጥ ሻምፒዮና ውድድር ላይ ከፍተኛ የሆነ ድል ተቀዳጅተዋል። በ1500 ሜትር እና በ800 ሜትር የፍጻሜ ውድድር አሸናፊ ሆኗል። በዓለም አደባባይ የኢትዮጵያን ሰንደቅ ዓላማ በበጎ ከፍ አድርገው በማውለብለብ የሚታወቁት ጀግኖች አትሌቶቻችን ዛሬም እንደ ትናንቱ የሚያስደንቅ ድል አስመዝግበዋል። ትናንት ጀግናዋ አትሌት ፍሬወይኒ ኃይሉ በ3000 ሜትር የሴቶች ፍጻሜ ውድድር የመጀመሪያ ወርቅ በማስመዝገብ ድሉን ብለን ጀምረን ነበረ። ዛሬ ደግሞ በ1500 ሜትር ፍጻሜ በሴቶች ኢትዮጵያዊቷ አትሌት አሸናፊ ሆናለች። በቻይና ናንጂንግ ከተማ እየተካሄደ በሚገኘው በዚህ በ20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና አትሌት ጉዳፍ ጸጋይ አሸናፊ ሆናለች። እንዲሁም ደግሞ ድርቤ ወልተጂ ሁለተኛ በመሆን አጠናቃለች። በሌላኛው ውድድር ደግሞ ንግስት ጌታቸው በ800 ሜትር አሸናፊ ሆናለች። በከፍተኛ ሁኔታ ስትጠበቅ የነበረችው ጽጌ ድጉማ ደግሞ 5ኛ ደረጃ ሆና አጠናቃለች። ያም ሆነ ይህ 2 ወርቅና 1 ብር እንግዲህ በመጨረሻ በመዝጊያ ውድድር ላይ ተገኝቷል። በተለይ ወጣቷ ንግስት ጌታቸው ለኢትዮጵያ አትሌቶች እንግዳ በሆነው በ800 ሜትር ውድድር ላይ ተሳትፋ ነው እንግዲህ አሸናፊ የሆነችው። አትሌት ንግስት ብዙም የምትታወቅ አትሌት አይደለችም ማለታችንም ከዚህ በፊት ልክ ጎልተው እንደወጡት እንደ ጽጌ ድጉማና አትሌት ጉዳፍ ጸጋይ ባትሆንም ግን በተለያዩ የዓለም አቀፍ መድረኮች ላይ ኢትዮጵያን በመወከል ተሳትፋለች። ላብነትም በዳይመንድ ሊግ በ2024 ውድድር ላይ ንቁ ተሳታፊ የነበረች ሲሆን በ2024 በቻይና በተካሄደው የዳይመንድ ሊግ ከጥሩ ውጤት ማስመዝገብ ችላለች። ዛሬ ደግሞ በፍጻሜ ውድድር እንግዲህ በ800 ሜትር ለሀገሯ ወርቅ ማስገኘት ችላለች። አትሌት ንግስት ጌታቸው በሰኔ 2024 በስኮትላንዳዊቷ ጂሚ ሪኪ በ800 ሜትር ስታሸንፍ በዚህ ዓመት በስቶክሆልም በ800 ሜትር ውድድር ከ2 ደቂቃ በታች በመግባት የግሏን ምርጥ ሰዓት ማስመዝገቧ አይዘነጋም። ዛሬ እንግዲህ ሌላው ትልቁ የወርቅ ድል ያገኘችው አትሌት ጉዳፍ ጸጋይ ነበረች። እንግዲህ እንደምታስታውሱት በ2024 የፓሪስ ኦሎምፒክ በ3 ውድድሮች ማለትም በ10000 በ5000 እና በ1500 የርቀቶች ላይ ብትወዳደርም የወርቅ እንግዲህ አሸናፊ አልሆነችም ነበረ። ይህንን ቁጭት ዛሬ በቻይና ናንጂንግ ተወጥታለች። ዛሬ ወርቅ የተቀዳጀችው ጉዳፍ በተለይ ቀንደኛ ተፎካካሪ የነበሩት ኬንያዊቷ ሁለቱ አትሌቶች ማለትም ኬፕዮጎንና ቼቤት በዚህ ውድድር አለመሳተፋቸው ይታወቃል። የዓለም አትሌቲክስ ፌዴሬሽንም በተለይ ጉዳፍ በዚህ ውድድር ታሸንፋለች ብሎ አስቀድሞ ግምቱ አስቀምጦ ነበረ። የተለያዩ የአትሌቲክስ ተንታኞች በዚህ በ1500 ሜትር በተለይ በወቅታዊ ብቃት አንጻር ለጉዳፍ ቅድሚያ ሰጥቷት ነበረ። እንግዲህ ጉዳፍም ይህንን እድል እንግዲህ ተጠቅማበታለች። አሁንም እንኳን ደስ ያላችሁ፣ እንኳን ደስ ያለን። አትሌት ጽጌ ድጉማ በ2024 የፓሪስ ኦሎምፒክ ኢትዮጵያውያን በአብዛኛው በማይሳተፉበት በ800 ሜትር ርቀት የብር ሜዳሊያ በማሸነፍ ታሪክ መስራቷ የሚታወቅ ነው። አትሌቷ ያስመዘገበችው ሜዳሊያ ለኢትዮጵያ በ800 ሜትር ርቀት የመጀመሪያው የኦሎምፒክ ሜዳሊያ ሆኖም ተመዝግቧል። በናንጂንግም የዓለም የቤት ውስጥ ሻምፒዮና በወርቅ እንድትጠበቅም ያደረጋት በዋናነት በዚህ በያዝነው ዓመት በ800 ሜትር ርቀት ምርጥ ሰዓት ያላት እሷ በመሆኗ ነው። ጽጌ 1 ደቂቃ ከ58 ሴኮንድ ከ97 ማይክሮ ሴኮንድ ውጤቷ ከሁሉም አትሌቶች የላቀ ምርጥ ሰዓት ያላት አትሌትም ነች። ቀደም ብሎ በአፍሪካ ከ20 ዓመት በታች ሻምፒዮና ላይ ሁለተኛ በመውጣት
ለሀገሯን እንግዲህ ሜዳሊያ ያመጣችው ይህች አትሌት በመላው አፍሪካ ጨዋታ ደግሞ አሸናፊም ለመሆን በቅታም ነበረ። ከዚህ ቀደም ጽጌ ድጉማ ኢትዮጵያን ሰንደቅ ዓላማ ከፍ አድርጋ ያውለበለበችባቸው ውድድሮች የትኞቹ ናቸው የሚለውን ስንመለከት ደግሞ እንደ አውሮፓውያን አቆጣጠር በ2017 በአፍሪካ ከ20 ዓመት በታች ሻምፒዮና 200 ሜትር የብር ሜዳሊያ አስገኝታለች። እንዲሁም ደግሞ እንደ አውሮፓውያን አቆጣጠር በ2022 በአፍሪካ ሻምፒዮና የ400 ሜትር ግማሽ ፍጻሜ አሸንፋለች። እንደ አውሮፓውያን አቆጣጠር በ2024 የአፍሪካ ጨዋታዎች በ800 ሜትር የወርቅ ሜዳሊያ ማስገኘት ትችላለች። እንደ አውሮፓውያን አቆጣጠር በ2024 የዓለም የቤት ውስጥ ሻምፒዮና በ800 ሜትር የወርቅ ሜዳሊያ እንዲሁም ደግሞ በ2024 የፓሪስ ኦሎምፒክ በ800 ሜትር የብር ሜዳሊያ በማግኘት ቀዳሚ እንግዲህ ሆና ማጠናቀቋ የሚታወቅ ነው። በሌላ በኩል ደግሞ ጉዳፍ ጸጋዬን ይመለከታል። በዛሬው ውድድር ላይ ጉዳፍ ጸጋዬ በከፍተኛ ደረጃ አስቀድሞ ግምት ከተሰጣቸው አትሌቶች አንዷ ነች። በዚህ በናንጂንግ በ2025 የዓለም የቤት ውስጥ ውድድር ሻምፒዮና ላይ ከፍተኛ ግምት እንዲሰጣት ካደረጉ ጉዳዮች መካከል አትሌቷ አሁን ሰዓት ያላት ምርጥ ሰዓትን በማስመልከት ነው። የዓለም አትሌቲክስ ፌዴሬሽን ባወጣው አንድ መረጃ መሰረት በ1500 ሜትር ከሚወዳደሩ ሴቶች መካከል የተሻለ ሰዓት ያላት ጉዳፍ ጸጋዬ ነች። ይህም በ5 ሰከንድ የምትቀድም ነው የሚሆነው። በሌላ በኩል ደግሞ በተለይ የጉዳፍ ቀንደኛ ተፎካካሪ የሆኑት ኬንያውያኑ አትሌት ፌዝ ኬፔጎን እና ቼቤት በዚህ የናንጂንግ የዓለም የቤት ውስጥ ሻምፒዮና ላይ እንደማይወዳደሩ አስቀድሞ ተረጋግጧል። በፓሪስ ኦሎምፒክ በተለይ ከፌዝ ኬፔጎን ጋር ቀንደኛ ተፎካካሪ እንደነበሩ የሚታወቅ ነው። ለኬንያ በፓሪስ ኦሎምፒክ 3 የወርቅ ሜዳሊያ ያስገኙት ኬፔጎን እና ቼቤት በወቅታዊ አቋም ምክንያት አለመሳተፋቸው ጉዳፍና ሌሎች ኢትዮጵያውያን ተወዳዳሪዎች በዚህ የ1500 ሜትር የርቀት ውድድር ላይ እንደሚያሸንፉ አስቀድሞ ግምቶችም ተቀምጠው ነበረ። በሴቶች 5000 ሜትር የወርቅ ሜዳሊያ በ1500 ሜትር የብር ሜዳሊያ ማሸነፏም የሚታወስ ነው። አትሌት ጉዳፍ በ2021 የቶኪዮ ኦሎምፒክ በ5000 ሜትርም 3ኛ ደረጃን በማግኘት የነሐስ ሜዳሊያ ለሀገሯ ማስገኘቷ የሚታወቅ ነው። በሌላ መረጃችን ደግሞ የናንጂንግ የዓለም የቤት ውስጥ ሻምፒዮና በግልም በቡድንም አሸናፊ የሚሆኑ አትሌቶች የሚያገኙት የገንዘብ ሽልማት መጠን ምን ያህል ነው የሚለውም መረጃ ወጥቷል። በዚህ ውድድር በግል አንደኛ ለሚወጣ አትሌት ወይም ለምትወጣ አትሌት 40,000 የአሜሪካ ዶላር ሲያሸንፉ ሁለተኛ ለሚወጣው 20,000 ዶላር ይሸለማል። ሶስተኛው 10,000፣ አራተኛው 8,000፣ አምስተኛው 6,000 እንዲሁም ደግሞ ስድስተኛው 4,000 የአሜሪካ ዶላር የሚሸለሙ ይሆናሉ። በቡድን አሸናፊ ለሚሆኑ ደግሞ ለአንደኞቹ 40,000 ዶላር፣ ለሁለተኞቹ 20,000፣ ለሶስተኞቹ 10,000 እንዲሁም ደግሞ 8፣ 6 እያለ ስድስተኛ ለሚወጡት ደግሞ 4,000 ዶላር ተሸላሚ ይሆናሉ። ከዚህ በተጨማሪ በናንጂንግ ጥሩ ውጤት የሚያስመዘግቡ አትሌቶች በቀጣይ በጃፓን ቶኪዮ የሚካሄደው የዓለም አትሌቲክስ ሻምፒዮና ላይ የሚሳተፉ ሲሆን በውድድሩም ላይ ብርቱ ተፎካካሪ የሚሆኑበት ቅድመ ውድድርም ተብሎ ሊጠራ ይችላል። ይህ ውድድር ከዚህ አንጻር ይህንን ውድድር ማሸነፍ ማለት አንድም የሀገርን ሰንደቅ ዓላማ ከፍ ብሎ በማውለብለብ የሀገርን ስም ማስጠራት ሲሆን አንድም ደግሞ በግል አሸናፊ ለሚሆኑ አትሌቶች የተዘጋጀውን ዳጎስ ያለ የገንዘብ ሽልማት ማግኘት ማለት ነው። እንዲሁም ከጥቂት ወራት በኋላ በጃፓን ቶኪዮ የዓለም የአትሌቲክስ ሻምፒዮና ላይ ለመሳተፍ ትኬት እንደ መቁረጥም ይቆጠራል። በነገራችን ላይ ኢትዮጵያውያንና የዓለም የቤት ውስጥ ሻምፒዮና በጣም የሚዋደዱ ናቸው። የዓለም የቤት ውስጥ ሻምፒዮና ከጀመረበት ጊዜ አንስቶ የውድድር አይነቶቹ ሳይቀንሱና ሳይጨምሩ መከናወን የቀጠሉ ሲሆን በተለይ በትራክ ውድድሮች ኢትዮጵያውያን አትሌቶች የራሳቸውን አሻራ ማኖር ችለዋል። ውድ የዛሬ ሚዲያ ቤተሰቦች እንግዲህ ለአሁኑ ያስኳቸው መረጃዎች እነዚህን ይመስሉ ነበረ። መልካም ጊዜ ይሆንላችሁ። ቻው ቻው።